ቤት አላህ ያርግላቸው ረውዳቱን ሚን ሪያዲል ጀና አላህ ያርግላቸው አላህ ይዘንላቸው እስቲ ሁላችሁም ባላችሁበት አላህ ይዘንላቸው በሉ እስቲ አላህ ይዘንላቸው አላህ ይማራቸው በሉ አላህ ይማራቸው አላህ ይቅር ይበላቸው በሉ አላህ ይቅር ይበላቸው አላህ ይቀበላቸው በሉ አላህ ይቀበላቸው ወጃዛኩሙላህ ኸይረን እንግዲህ ያው ዛሬ መስጊድ ተሰርቶልናል መስጊድ ተሰርቶ ሰው ብፌ አዘጋጅቶ የሚበላለት ሲያጣ ከባድ ነው አሁን ደግሞ ጀማዓውን ሳይሆን ለካ መስጊዱ ሊጠብ ነው ማለት ነው መስጊድ ሊያስመርቅ መጥቶ መስጊድ አይሰግድም ተብሎ ስለማይጠበቅ መስጊድ ሊያስመርቅ ነው ሁሉ ሰው የመጣው እነዚህ ሰዎች ጉራጌ አይደሉም ግን ጀነት ፈልገው እዚህ ቤት መጥቶ አሰሩ እናንተም ጀነትን ፈልጋችሁ ደግሞ ሙአዚናችን ሐየ ዐለ ሰላህ ሲል መምጣት ግዴታችሁ ነው ከ50 ሰው 51 ከ100 ሰው 101 ሰው መጥቶ ሲሰግድ እናታችንም አባታችንም አጅራቸው ይጨምራል ማለት ነው ከእናታችን ሆድም ስንወጣ ሐየ ዐለ ሰላህ እንልበታለን የወለድነው ልጅ አይደለም ዱንያን ለቀንም ስንሄድ ከዚህ ቤት ነው የምንሄደው ስንመጣ የዚህ ቤት አዛን እንድንሰማ ነው በጆሮ የተደረገው ስንሸኝም ወደ ቀብርም ስንሄድ የመጨረሻ መሰናበቻችን ከዚህ ቤት ነው የምንወጣው ስለዚህ ይሄ ቤት አራዳ ነኝ የምትሉ ከኔ በለጠ ብልጥ የለም የሚል ሰው አድራሻው መስጊድ ነው የአራዳዎች አድራሻ መስጊድ ነው ሲጨንቅህ መጥተህ ረካዓትን ሰግደህ 2 ረካዓት ሰግደህ ያ ረብ ጭንቁን ፈርጄ ያ ረብ የታመመ ቤተሰብ አለ መድኃኒቱን አንተ ላክልኝ ያ ረብ ሱቁ አልተሳካልኝ ሱቁን አሳካልኝ ያ ረብ በወንጀል አልወርቅም ሐላል ማግባት ለምፈልገውና ፈርጄ ትላለህ ይሄን ብትሄደው እዚህ ቤት ምድር ላይ የተወደደ ብቸኛ ቤት መስጊድ ነው ብቸኛ ቤት ለምን አሁን እኛ ማናያቸው እነሱ ማየው መላእክቶች አሉ ለዚህ ሁሉ ሰው ምን ብለው ዱዓ ያደርጋሉ ያ ረቢ እዘንለት ማረው ይላሉ ላስመረቅነው እኮ ለኛ ብቻ አይደል እዚህ ጋር ለሚቀርጸው ቁጭ ላለ ሁሉ መላእክቶች የሚውሉበት ቦታ ነው ይቦት ለዚህ ነው መላእክቶች የሚውሉበት ቦታ ስለሆነ መስጊድ ስትሄዱ ነጭ ሽንኩርት በልታችሁ እንዳትሄዱ የተባለው ለዛ ነው ለምን የሰው ልጅ አዛን ሲሆን መላእክት ማዛ ይሆናል ይሄ በገባችሁ ቁጥር የ30 ሰዓት ሲደርስ ከመቅረብ እስከ ኢሻ ቆንጆ ዕጣን እያደረጋችሁ ገብታችሁ ቁጭ ቁርአን የሚቀራ ቁርአን ይቀራል ዚክር የሚያደርግ ዚክር ያደርጋል ዱዓ የሚያደርገው ዱዓ ያደርጋል እዚህ ቤት ስትገባ ከሞባይል ጋር ለምትገናኘው ወደ ዋናው ሞባይል ትደውላለህ ወደ ዋናው ጌታ የምትደውልበት ነው ካጠገባችን በየቤታችን በየመልካችን በየስራችን የጎደሉ ነገሮች አሉ እዚህ ቤት መጥተህ ዱዓ ታደርጋለህ ከቤታችን በየደሞ ቆንጆ መሆን ያለበት መስጊድ ነው አላህ ይታዘበናል ከቤታችን በላይ ስለዚህ ይሄ ቤት እነሱ መቆጣጠር ከዚህ በኋላ አይችሉም ይሄን ያሰሩት ቤተሰቦች ለእናንተ ሰጥቷቸዋል ባለቤቱ ሁሉ ማህበረሰብ ነው መስጊድ ሰሩ ምንጣፍ አስገቡ ውሃ ተቆፈረላችሁ ውሃው ያው ተከፍቷል ቅድም ያላችሁት አለ እናወራበታለን 2 ጉዳይ ተናግራችኋል እናወራበታለን ግን ዋና የተሰጠንን ደግሞ መጠበቅ ያስፈልጋል አሁን እዚህ ቤት ሲገባ ጫማ አወላለቅ የተስተካከለ ነገር መኖር አለበት እዚህ ጋር በእንጨት ሰርታችሁ ደግሞ የጫማ መደርደሪያ መደረግ አለበት አንድ እግር መሽተት የለበትም እዚህ ቤት የገባ ሰው ተደስቶ ገብቶ ተደስቶ ነው መውጣት ያለበት መስጊዳችንን ትልቅ ጥቅሙ የጠፋ ወንድምን የምታውቀው እዚህ ቤት ነው ጀማዓ ሰላት 40 ጥቅሞች አሉት ከ40 ጥቅሞች አንዱ ምንድነው የጠፋ ወንድም አለ ወይስ የለም የጠፋ ልጅ ብለህ የምትጠያየቅበት ትልቅ ቦታችን ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም መጀመሪያ ከመካ ወደ መዲና ሲሰደዱ መጀመሪያ የሰሩት ምንድነው መስጊድ ነው ሁሉም የሚሰበሰብ የሰው ልጆችን ሁሉ የሚሰበሰብ ይሄ ቤት ነው እዚህ ቤት ደግሞ አይነ በሲር እንኳን ሆኖ የሳቸው ሙአዚን አብደላህ ኢብኑ ኡሚ መክቱም ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ አይነ ስውር ነኝ
በቤቴ እንድሰግድ ፍቀዱልኝ ሲላቸው እሺ ፈቅጄልሃለሁ ቤት ስገድ አሉት። ያው በደንብ አዳምጡ። እሺ ፈቅጄልሃለሁ ቤት ስገድ አሉት። የማን ሙአዚን? የረሱል ሙአዚን። አንደኛው ሙአዚናቸው ማን ነው? ቢላል። ሁለተኛው ሙአዚናቸው ማን ነው? አብደላህ ኢብኑ መክቱም። ምን ነበረ? አይነ ስውር ነበረ። ከቤቴ ስመጣ በገመድ ምልክት እያደረኩ ነው መጥቼ እምሰግደው። ስለዚህ እንዳልቸገር ፍቀዱልኝ አላቸው። ፈቀዱለት። ከፈቀዱለት በኋላ ደግሞ አስጠሩትና ምን ብለው ጠየቁት? ሀል ተስመዑ ኒዳ፣ አዛን ትሰማለህ እንዴ አሉት። አዎ ሰማለሁ ሲሉት ፈአጀባሉ፣ ናና ስገድ ካሁን በኋላ ቅድም የነገርኩህን አይደለም መጣህ ስገድ ነው ያሉት። እዚህ ቤት ማይክ ይኸው ይጮሃል። ሀያ አለ ሰላህ ከሰማችሁ መጣችሁ መሙላት። ሰው ጀነትን ፈልጎ ይሄ ሁሉ ብር አውጥቶ እንዲህ ሲገነባ እኔ እንዴት ቀዝቃዛ አንድ ጆክ ታጥቤ እንዴት አልመጣም ብለን ራሳችን ትዝብት ውስጥ መግባት አለበት። ጀነት ፈልገው ነው። ማንም አይወስድባችሁም የቤታችሁን። በቃ ማንም የራሳችሁ ቤት ነው። ስለዚህ መጥቶ መስገድ፣ ልጆችን ማበረታታት። ቀደም አባቴ እንዳሉት ደካማ ቤተሰብ አለ ብለዋል። ወላሂ ደካማ አይደለም፣ ደካማ አይደለም። በመቶ ብር መዋጮ፣ በአምስት መቶ ብር መዋጮ ታሪክ መስራት ትችላላችሁ። እናንተ ካበረታታችሁ ትልቅ ስራ ትሰራላችሁ። ኡስታዙን አድርጋችሁ ይሁን ያማረ ትውልዳችሁ ለነገ ለሁለት ሀገር እንዲተርፍ ዱዓ እንዲያረጉላችሁ እነዚህን መጠበቅ አለብን። ኢንሻአላህ እንግዲህ መስጊዱን እኛ ዋና ለአንድ ሰው ለሁለት ሰው ለምንሰጠው ኮሚቴ ሊኖር ይችላል። ዋናው ግን ባለቤቱ ህዝቡ ነው። መጣችሁ ስገዱ፣ ቁርአን ይቀራበት። በገባችሁ ቁጥር ጁማ ኹጥባ የሚያደርገው ማን ነው? ኹጥባ የሚያደርገው? ጁማ ኹጥባ ሲያደርግ እናታችንና አባታችንን ምንጊዜም ዱዓ ያደርግልን። ይህን ቤት የገነቡልን ቤተሰቦች አላህ ቀብራቸውን ያሳምርላቸው እያለ ዱዓ እንዲያደርግልን አደራ እንላለን። ስለዚህ ኢንሻአላህ አላህ መልካም ስብስብ አላህ ያደርግልን። ለሀገሯ የሚተርፍ ልጅ የሚወጣበት ሰፈር ደግሞ አላህ ያደርግልን። እነዚህ ያሉት አጠገባችን ያሉት የሚያምሩ ልጆቻችን ደግሞ አላህ እድላቸውን አላህ ያሳምረው። በቁርአን የሚያድጉ አገር የሚወዱ ጎረቤት የሚወዱ ለዓለም የሚተርፉ ልጆች አላህ ያደርጋቸው። አላህ ይጠብቅልን፣ አላህ ይጠብቃቸው። እኛም ይህን ታሪክ ሰርተን የምንሄድ አላህ ያድርገን። ደህንነትን አላህ ንቅል አላህ ያድርግልን። የኪስን ባዶ አድርገን ቀልባችንን ባዶ አላህ ያድርገው። አላህ ይቀበለን። ከተቀበላቸው ባሪያዎች አላህ ያድርገን። እኛም ለእናት ለአባቶቻችን የዚህ አይነት መልካም ስራ ከሚሰሩት ቤተሰቦች አላህ ያድርገን። ዛሬ ብዙ ሰው አልቀናችሁ ለሞቱ ቤተሰቦቻችን ብለው ይህን መስጊድ የሰሩትና እኛ ደግሞ ለሞቱብን ቤተሰቦች አልቀናንም። ቀንተናል። በእንዲህ መቅናት ይቻላል። ለምን አገኘ ወንድሜ ብለህ አይቀናም። እሱ እንኳን አገኘልኝ ነው የሚባለው። ኸይር ነገር ላይ ግን መቅናት ይቻላል። የሰው መስጊድ ስታይ ያ አላህ ለኔም ስጠኝ ትላለህ። ጉድጓዷ ሲቆፍር ካየህ ያ አላህ ለኔ ስጠኝ ትላለህ። መንገድ ሲያለማ ካየህ ያ አላህ እኔም እንድሰራ አድርገኝ ትላለህ። ሐኪም ቤት ሲከፍት ያየው ሰው ካለ ያ አላህ ለኔም ይሄን ስጠኝ ትላለህ። ድልድይ ሲሰራ ያየው ሰው ካለ ያ አላህ ይሄን ገንዘብ ለኔም ስጠኝ ትላለህ። ስለዚህ በኸይር ነገር መቅናት ይፈቀዳል። አላህ ሱብሓነሁ ወተዓላ እንግዲህ አላህ በኸይር ይሰብስበን። እቺ ዱንያ ታልቃለች። እንግዲህ የሁሉ ቤተሰብ ነገ መጨረሻ የሚመኘው ምንድነው ከተባለ ያው ጀነት ነውና አላህ ጀነት ላይ ከሚሰባሰቡት ቤተሰቦች አላህ ያድርገን። አላህ ይቀበለን። ረህመቱን አላህ ያወርድልን። ረህመቱን አላህ ያወርድልን። ለእርሻው ለገበሬ የሚጠቅም ዝናብ ደግሞ አላህ ያወርድልን። የሚያጠፋም ዝናብ አላህ ያምጣብን። መካከለኛ የሆነ የምንፈልገው ዝናብ የሚወርድ አላህ ያድርገን። ረህመቱን አላህ ያሟላብን። አላህ እንግዲህ የዚህ ቤት ፍቅር አላህ ይስጠን። የመስጊድ ፍቅር አላህ ይስጠን። የምንኖርበት መስጊድ አላህ ያድርገን። ዱንያንም ስንሸኝ ከዚህ ቤት የምንሸኝ አላህ ያድርገን። አላህ ይቀበለን። ሀገራችንም ሰላም አላህ ያብዛልን። ሰላማን አላህ ያብዛው። መግቢያችን ሰላም፣ መውጫችን ሰላም፣ መሄጃችን ሰላም፣ ስራችን ሰላም፣ ትዳራችን ሰላም፣ ሁሉ ነገር አላህ ሰላሙን ያወርድብን። ጀዛኩሙላህ ኸይረል ጀዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር። ፕሮግራማችንን ወደ መጨረስ እየደረስ ባላችሁበት ቁጭ በሉ። አላሁ አክበር። አላሁ